ለምንድነው እግዚአብሔር ከትላንትና የተጣላ ህይወት ውስጥ የሚከተኝ? ለምንድነው ነገን ተስፋ እስከማላደርግ ድረስ በሚያደርስ ሁኔታ ውስጥ የሚከተኝ ካልክ ትላንት ከነበርክበትና ነገ ከምትደርስበት ሁኔታ በፊትና በላይ መሃል ላይ አንተና እግዚአብሔር ብቻችሁን እንድትነጋገሩ ዲስከስ እንድታረጉ እግዚአብሔር ይፈልጋል። የሰማኝ ሰው ካለ አሜን ይበለኝ። ወይኔ ወዳልጠበቀው ፕሮግራም ወዳልያስክለት ህይወት እግዚአብሔር ካስገባ እዛ ሲቹዌሽን ውስጥ እግዚአብሔር የሚፈልገው ጉዳይ እኔ ማወራው ለባለራዕይ ጄኔሬሽን ነው። እንደወጣ ማትደርሰው እንደጀመርክ ሰክሰስፉል ማትሆነው እንዳሰብክ አካል ማይዝልህ በሐሳብህና በአካል መካከል በእቅድህና በዴስቲኒ መካከል እግዚአብሔር ኳይት ታይም ከሱ ጋር እንዲኖር ይፈልጋል። ያንተና የሱ ጊዜ ብቻ እንዲኖር ይፈልጋል። ምክንያቱም ነገርየው ጋር ከደረስክ በኋላ ቢዚ ልትሆን ትችላለህ። ነገርየው ጋር ከመጣ በኋላ ራሔል ቢዚ ታረጋለች፣ ከብቶቹ ቢዚ ያረጋዋል። እዛው ውስጥ ከመግባት በፊት ማጃና ባታጋ የሰማኝ ሰው ካለ አሜን ይበል። ኳይት ታይም ይፈልጋል እግዚአብሔር ስላንተና ባንተ ላይ ያለውን ፕሮግራም ሊነግርህ ስለሚፈልግ ቢዚ ከመሆን በፊት ወደ እውቅና ከመምጣት በፊት ወደ ሰክሰስ ከመውጣት በፊት ኳይት ታይም ይፈልጋል እግዚአብሔር። ባልጠበቀው ባልገመትከው ባላሰብከው አቅደ በማታውቀው አይነት ውሎና ህይወት መንገድ አካሄድ ላይ ያስኬዳል። እዚህ ይገኛሉ ብለህ አስብ አታውቅም። እንደዚህ አይነት ፍሬንዶች ጓደኞች ምናምን ጀለሶች ይኖሩኛል ብለህ በፍጹም አስብ አታውቅም። ይሰማል በዚህኛው ቨርዥን አቤት በአዲሱ ትርጉም ይሰማል ወይ? እንዲህ አይነት ሁኔታ ውስጥ በፍጹም አስብ አታውቅም። እንደውም አንዳንዶቻችሁ ታውቃላችሁ ከትላንትና ህይወታችሁ እየተጣላችሁ ነው የምትኖሩት። ትላንት እንዳሰባችሁ ትገዛላችሁ። መግዛት ልክ ስትፈልጉ ወጣችሁ ነው የምትገዙት። አሁን አቤት በማመልከቻ ለመግዛት ራሱ ችግር ላይ ናችሁ። ትላንት እንዳሰባችሁ ነው የምትገዙት። ወይኔ የፈለጋችሁትን በፈለጋችሁ ሰዓት እንደፈለጋችሁ ሆናችሁ የምትኖሩ ሰዎች እግዚአብሔር እናንተ ጋር ነገሩን ካስቀመጠ በኋላ ሲያንቀሳቅሳችሁ አይ ከትላንት የተጣላ ህይወት መኖር ትጀምራላችሁ። እንደውም ኤክስፔክት አድርጋችሁ ማታውቁትን ህይወት መኖር ነው የምትጀምሩት። እንደዚህ ያልነበረ ምን ልሆን ያሰብኩት ብዙ አገልጋዮችን ብትጠይቃቸው እኔ መሆን ፈልጌ የነበረው ይገርማል ምናምን የሚሉ እንደዚህ እንሆናለን ብለው አስበው ያውቁ። እንደውም መጨረሻ ላይም ራሱ እንደውም በዛ ታይም ባይ ዘ ወይ የህይወት ሌሊት ውስጥ ኢቭን ነገ እንኳን አይታሰብም። ነገ እንኳን you have no idea ነገ ምን እንደሚሆን። እንደው ዝም ብለህ ነጋ ሲባል ከፍተ አከራዬ ምን ትለኛለች ባይሆን ስራ እየሰራ ነው ትበለኝ ብለህ ወጥተህ ትመለሳለህ። ወጥተህ ቢዚ ራስን አውቀህ አድርገህ ትመለሳለህ። እዚህ ናይፍ ውስጥ እያለፉ ያሉ ሰዎች ናቸው የሚገባ ብራዘር። ችግር የለም አንተ አባቴ ቤት ካለ ችግር የለብም። ስትወጣ እንገናኝ። አሁን እናንተ ቤት ምግብ ምትበላ ስትወጣ እንገናኝ። ችግር የለም ስትወጣ እንገናኝ። ለምንድን ነው እግዚአብሔር ይሄን የሚያደርገው? አንደኛ እግዚአብሔር እኔን ብቻዬን የሚፈልግበት ሁኔታ ነው። የህይወቴ ሌሊት ብቻዬን የሚፈልግበት ሁኔታ ነው። የሚገርመው በዚህ ማታ በዚህ ሌሊት ባራኪውም አስባራኪውም የሉም። ርብቃም የለችም፣ ይስሐቅም የለም። ሸኚ ውረድ ተብሏል። ይሸኛሉ እንጂ አያስቀጥሉም። እነዚህ አያስደርሱም። ባራኪውም የለም፣ አስባራኪዋም ርብቃ የለችም። የሚገርም ነው። ብቻውን ነው የፈለገው። ብቻውን እግዚአብሔር የህይወት ሌሊት ላይ የሚገርም በካራክተሩ ሌሊት በካራክተሩ ብዙ ሰዎች ልክ ወደ ህይወት ሌሊት ስትገባ የሉም። ሌሊት በባህሪው ሰው ያጠፋል። ወደ ሌሊትህ ብቻ ነው የምትገባው። ከሰው ጋር አትገባም፣ ከቤተሰብ ጋር አትገባም፣ ከጓደኛ ጋር አትገባም። ለምን? እዛ ታይም ኳይት ታይም እግዚአብሔር ስለሚፈልግ ለወራ የሚፈልገው አጀንዳ ስላለው ያንተ ጉዳይ በፍየል ወጥ ተጀምሮ በሆነ ጉዳይ የሚደመደም ሳይሆን ዲቫይን ፕሮግራም ስላለው ወደ ህይወት ሌሊት ከቤተሰብ ጋር አትገባም። ማንም አይገባም ካንተ ጋር። በባህሪው የህይወት ሌሊቶች ማንንም የማያሳትፉ አንተን ብቻ የሚያስገቡ ጉዳዮች ናቸው። የሚገርመውን ነገር ልንገርህ። እግዚአብሔር በዛ ማታ ያዕቆብ ጋር መጣ። ሁሉ ነገር የሚጀምረው ከሰማይ ነው። ባይዘው ኤቭሪቲንግ የሚጀምረው ከሰማይ ነው። ሰማይ ተከፈተ። ልጁ ራእይ ሲያይ ሰማይ ተከፈተ። አሁን በደንብ አድርጋችሁ ስሙኝ። እግዚአብሔር ወደዛ ሁኔታ አይደለም የመጣው። በህይወት ሌሊት ውስጥ you have to know this። ወደዛ ወደ አንተ ሌሊት አይመጣም። ያ ታይም እግዚአብሔር ከመጣ ለሁኔታው ቢመጣ ኖሮ
ለያዕቆብ የሚያስፈልገው ቤት ነው። ለያዕቆብ የሚያስፈልገው ትራስ ነው። እግዚአብሔር ቤትም ይዞ አልመጣም፣ ትራስም ይዞ አልመጣም። በህይወት ሌሊት የቤት ኪራይ ሊሆን ይችላል ያጣኸው፣ የቤት ኪራይ ይዞ አይመጣም። በህይወት ሌሊት ያጣኸው ትራንስፖርት ሊሆን ይችላል፣ የትራንስፖርት ይዞ አይመጣም። በዛ ታይም ይዞ የሚመጣው ፐርፐዝ ነው። በዛ ታይም ይዞ የሚመጣው ቪዥን ነው። ወይኔ ላንተ ያሰበውን ነው ይዞ የሚመጣው። ነገ ልትሆን ያለውን ነው ይዞ የሚመጣው። የገባው ሰው ብቻ አሜን ይበለኝ። ላፋንታ ጋቻ ነው። ለሁኔታው አይደለም የመጣው። የሚገርመው እግዚአብሔር በህይወት ሌሊት ውስጥ ያንን ሁኔታ ስቴጅ አርጎት ይመጣል እንጂ ያንን ሁኔታ ፋይናል አርጎት አይመጣም፣ ኬስ አርጎት አይመጣም። አንተ የምትጠይቀው በዛ ሁኔታ ውስጥ ድንጋይ ነው የተንተራስኩት። አንተ የምትጠይቀው በዛ ሁኔታ ውስጥ መንገድ ላይ ነው የወደቅኩት፣ እኔ ብቻዬን ነኝ፣ ሰው የለኝም፣ ወጥቼ መሸብኝ ምናምን ልትል ትችላለህ። እግዚአብሔር ለዛ ጥያቄ ይዞ የሚመጣው 3 ክፍል መኝታ ቤት የለውም። ይዞ የሚመጣው ገንዘብ የለውም። አንተን ከመሸብህ ሁኔታ እዛ ሁኔታ ውስጥ እንድትገባ ያደረገ እግዚአብሔር በአንተ ህይወት ያቀደው እቅድ ስላለ እንጂ ቤተሰብ ስለሌለ አይደለም። ቤተሰብ ስለሌለ አይደለም። ከሞቀ ሁኔታ ያወጣ የቤተሰብ ማጣት ሳይሆን የእግዚአብሔር ፐርፐስ ነው። ከትላንት ምቾት ያወረደ ከትላንት ነገር ይዝቅ ያደረገ ዕውቀት ማጣት አይደለም፣ ችሎታ ማጣት አይደለም። አንድ ባንተ ህይወት ላይ እግዚአብሔር ያቀደው ጉዳይ ስለነበረ ነው። እየሰማኝ ያለ ሰው አለ ወይ? የስ ስለዚህ ወደ ህይወት ሌሊት ስትገባ ትላንት ትተህ የመጣውን ቤት ለምንድነው አሁን ይዞልህ የሚመጣው? ትላንት ትተህ የመጣውን ጉዳይ ለምንድነው አሁን ይዞልህ የሚመጣው? የሚገርም ነገር ልንገርህ። እግዚአብሔር ካንተ ጋር ኳይታ የሚፈልገው ማንም ወደማይመጣበት ቦታ መካከል ላይ አድርጎ ነው። ማንም ሊደርስ ወደማይችልበት ብትጣራ ለእርዳታ የሚሆን ቤተሰብ እጁን በማይዘረጋበት ሁኔታ፣ ጓደኛ አቤት በማይልበት ሁኔታ፣ ያ ታይም ያ ሁኔታ እግዚአብሔር ለሁኔታው አይመጣም። ለሁኔታው አይመጣም። ሁኔታውን ስቴጅ አርጎት ይመጣል እንጂ ሁኔታው ለሱ መድረክ ይሆናል እንጂ ቢሆን ኖሮ አስፈላጊ ቢሆን ኖሮ ትራስ ጥሎ መጥቶ ትራስ እንደገና ለምን ያመጣለታል? እዛ ቦታ ላይ እግዚአብሔር የሚገርም እቅድ እንዳቀደለት የምታውቁት እንደሆነ ልንገራችሁ። እዛ ቦታ ላይ አንተ ድንጋይ አቅፎ ለተኛ ሰው ለዘር ትለዋለህ። ለዘር የሚባለው ሴት አቅፎ ለተኛ ሰው ነው እንጂ ለዘር የሚባለው ድንጋይ አቅፎ ለተኛ ሰው አይደለም። የማወራውን ነገር ግልጽ ነው። የእግዚአብሔር ቀጣይ እቅድ የትኛውም ያንተ ሁኔታ ሊገድበው እንደማይችል፣ የትኛውም አሁን ያለበት ሁኔታ ሊያቆመው እንደማይችል፣ የእግዚአብሔር ፕሮግራም አሁን ቢያስከው ነገር ሊወሰን እንደማይችል እርግጠኛ እንድትሆን እግዚአብሔር ይፈልጋል። አሁን በምንም አይነት ሁኔታ ውስጥ ልትወርቅ ትችላለህ። አሁን ምንም ነገር ትራስ አድርገህ ሊሆን ይችላል። የሚገርምን ነገር ልንገርህ። ድንጋይ ላይ የተኛ ሰው ስለ ትራስ ያስባል እንጂ ስለ ሀገር ያስባል? እግዚአብሔር ልክ ወደ ያዕቆብ ሲመጣ ያወራለት ስለ ነገ ተስፋ ሊያደርግ በማይችልበት ሁኔታ መንገድ ላይ ነው። ድንጋይ ላይ የተንተራሰው እንደዚህ ባለ ሰው መቼም ተመችቶት መርጦ አማራጭ አርጎ ደስ ብሎ ድንጋይ ላይ የተኛ የነበረው the last opportunity የመጨረሻው አማራጭ ድንጋይ ላይ ለተኛ ሰው ሀገር ያወራለታል። ሀገር ያወራለታል። ድንጋይ ላይ ለተኛ ሰው ሀገር ያወራለታል። ና ባስማ ያዕቆብ ድንጋይ ላይ ተኝቶ ሀገር ካወራለት አንተ ፍራሽ ላይ ተኝተ ዓለም ነው የሚያወራል። አሜን በል። ዓለም ነው የሚያወራል ጌታ ሸነ ቬንቴጌጅ ዘራፍ አሜን በል። አንተ አሁን ያለበት ሁኔታ ያንተ ሊሚት መገለጫ አይደለም። በኢየሱስ ስም አይደለም። ያዕቆብን ድንጋይ ላይ ተኝቶ አሕዛብ አንተ ይባረካሉ። አሕዛብ በዛ ታይም ሚስት የለም፣ ጮኛ የለም፣ ፍቅረኛ አሕዛብ ይለዋል፣ ዓለም ይለዋል፣ ሀገር ይለዋል። ስማ እሱ ድንጋይ ላይ ተኝቶ ስለ ዓለም ከነገረው አንተ ኪራይ ቤት ብተኛ ብርቅ አይደለም። ሰው ቤት ብትጠጋ ብርቅ አይደለም። የሰው ብትለብስ ብርቅ አይደለም። አንድ ነገር እናገራለሁ፣ እዚህ ውስጥ ለዓለም የሚተርፉ ኃያላኖች ይነሳሉ። ለዓለም የሚተርፉ
የዛሬ ሁኔታን አትይ። አሁን የወደክበትን ሁኔታ አትይ። አሁን የገባበትን ሁኔታ አትይ። እግዚአብሔር ካንተ ጋር ነው። የጠራ ጌታ የታመነ ነው። አሁን ድንጋይ ላይ ተኝተህ ሊሆን ይችላል፣ ለብዙዎች አባት ያደርግሃል። ጩና አሜን በለኝ። ኤላቫንታ ሴፕሬቬንቴ ገጀኔ ሜትሮሎቮ ዘራፍ አሚን ነው። የሚገርም ነገር ልንገርህ። ሰው በባህሪው በሌሊት ይለያል። እግዚአብሔር በባህሪው በሌሊት ይጀምራል። እንደውም ያለሊት ለሱ ምቹ ታይም ነው። ሰው ልክ ሲመሽብህ ጠብቆ ፊቱን ያዞራል። ልክ ሰው ሲመሽ ጠብቆ ፕሮግራሙን ይቀይራል። እግዚአብሔር ልክ ሲመሽ ጠብቆ ወደ አንተ ይመጣል። ይሄ እግዚአብሔር ባህሪው ነው። ሲመሽ ጠብቆ። ለዚህ ነው ስማ፣ በዘመናት መካከል እግዚአብሔር የሰራባቸው ሁሉ ሰዎች እግዚአብሔር ሲያገኛቸው በአስቸጋሪ ሁኔታ ውስጥ ነው ያገኛቸው። በየትኛውም ዘመን በምቹ ሁኔታ ውስጥ ሆነው ተገኝተው የተሰራባቸውን ሰዎች አታገኝም። ብዙዎቹ አድራሻ ቢስ ነበሩ። ብዙዎቹ የኋላ ታሪካቸው አሳዛኝ ነው። ምስኪኖች ናቸው። ሰው ቤት ጥገኛ ናቸው። ሙሴን ብትለው የቶር ቤት በግ ጠባቂ ነበረ። ብዙዎቹ እንደዚህ ባለ ምስኪን ሁኔታ ውስጥ ነበሩ። እግዚአብሔር ብዙዎቹን ሲያገኛቸው በአሳዛኝ ሁኔታ ውስጥ ነበሩ። ሲያገኛቸው በአሳዛኝ በጣም በሚያስለቅስ ሁኔታ ውስጥ ነው ያገኛቸው። ሲጠራቸው እንደዚህ አይነት ሁኔታ ውስጥ ነው የጠራቸው። ምክንያቱም ያ ለእግዚአብሔር ኳይት ታይም አይገርምም? ያንን የህይወትህን ሌሊት ከእግዚአብሔር ጋር ኳይት ታይም ስለሆነ እግዚአብሔር የሚፈልገው ታይም ስለሆነ ቤተሰቦች አብረው ከመጡ ብዙ ነገር ይነዘንዙሃል። ጓደኞቹ ከመጡ ተቀየስ ይሉሃል። ብዙ ነገር ስለሆነ እነሱን ሁሉ ጥርቅምቅም ያረጋቸዋል። ጓደኞች እዚህ ገባ በማይባል ውሃ በማይቋጥር ምክንያት ያኮርፏል። ቤተሰቦች አሁን ሳላበዛውም ወይ ምንድነው ዝም ብሎ ዙረት በዙረት የሚሆነው የሱ ነገር አልገባንም ምናም ብለው ሊያደርጉ ከሞላና ከተረፈላቸው ጉዳይ ሰበብ ፈልገው ኢግኖር ይገጩሃል። አንዳንዶቹ ብሎክ ያደርጉሃል። እንደዛ አይነት ሁኔታ ውስጥ ይከተህና እግዚአብሔር የዚያ ታይም ምን አይነት ታይም እንደሆነ ልንገር። ስለዚህ እዛ ታይም ውስጥ ስትገባ በቀጥታ የሚሆነው ከሞቀው ወደ ቀዘቀዘው ከሚመቸው ድንጋይ ወደ መንተራስ ትገባለህ። እዛ ድንጋይ ላይ አሰኝቶ ሀገር ያወራል። በሰማይ ላይ ያሉ ከዋክብቶች ሲመሽ እንደሚደምቁት እግዚአብሔር በሌሊት ውስጥ ድምቀትህን ይሰራዋል። የሚገርም ወደዛ ሁኔታ ያዕቆብ ወዶ አይደለም የገባው፣ ተገዶ ነው የገባው። ፈቅዶ አይደለም የገባው፣ በግድ ነው የገባው። ኤሳውን ሸሽቶ ነው የገባው። አመልጣለሁ ብሎ ነው የገባው ወደዛ ሁኔታ የገባው። የሚገርም ህልሙን ካየና ከነቃ በኋላ እንደዚህ ነው ያለው፣ ይህ ስፍራ ያስፈራል፣ ይህ ቦታ ያስፈራል አለ። ያ ያዕቆብ መሽቶበት የተኛበት፣ ያዕቆብ መሽቶበት ያደረበት ሌሊት፣ ያ ታይሙ፣ ያ ማታ የቤተሰቡ ማታ አይደለም። ያ ማታ ያጎቱ ማታ አይደለም። ያ ማታ የእግዚአብሔር ማታ የሱ ማታ አይደለም። ያ ሌሊት የያዕቆብ ሌሊት አይደለም። የርብቃም ሌሊት አይደለም። የላባም ሌሊት አይደለም። ያ ሌሊት የእግዚአብሔር ሌሊት ነው። የሚገርም ያ ቦታ የርብቃም ቦታ አይደለም። የላባም ቦታ አይደለም። የያዕቆብም ቦታ አይደለም። ያ ቦታ ቢያስፈራም፣ ያ ቦታ ባያስፈራም፣ ያ ቦታ አስደንጋጭም ቢሆን ያ ማታ ያ ሌሊት የእግዚአብሔር ሌሊት ነው። ስማኝ፣ በፈለከው ሁኔታ ጨለማ ውስጥ የገባ ሰው፣ በፈለከው ሁኔታ ሌሊት ውስጥ የገባ ሰው፣ አንኤክስፔክትድ የሆነ ላይፍ እየኖርክ ያለክ ሰው፣ ከትላንት የተጣላ ህይወት እየኖርክ ያለ ሰው፣ ስለ ነገ ተስፋ ልታረግ በማትችልበት ሁኔታ ውስጥ የገባ ሰው፣ ይሄ ያላሰብከውና የምትኖረው፣ ይሄ ከትላንት የተጣላና የምትኖረው፣ ይሄ ስለ ነገ ፍጹም ተስፋ ልታረግ በማትችልበት ሁኔታ ውስጥ እየኖርክ ያለው ህይወት የእግዚአብሔር ታይም ነው። የእግዚአብሔር ቦታ ነው። ራይት ፕሌስ ላይ ነው ያለው። ራይት ታይም ላይ ነው ያለው። ራይት ታይም ላይ ነው ያለው። የሚገርም ራይት ታይም ላይ መሆናችንን የምናውቀው ብዙ ጊዜ ሰዎች ሲከቡን፣ ጓደኞች ሲከተሉን፣ አንቱታና አድናቆት አብረው ሲሆን እግዚአብሔር ከኛ ጋር ያለ ይመስለናል። ኖ አይደለም። እግዚአብሔር ካንተ ጋር እንዳለ በሰዎች ከበባ፣ በአንቱታ፣ በቲፎዞ በምናምን አይደለም የምታውቀው። ቤተሰብ አብሮክ ስላለ አይደለም። እርግጠኛ ሁን በዚህ ታይም፣ በዚህ ጊዜ ሰይጣን ኮንፊውዥን ውስጥ ሊከቱ ይፈልጋል። ዛሬ እግዚአብሔር እያለክ ያለው እንደዚህ ነው። ያ ታይም የኔ ታይም ነው። ያ ቦታ የኔ ቦታ ነው። ይሄ አንተ የገባበት ሰርከምስታንስ ያልገመትከው እንኳን ቢሆን በህይወት የስኬጁል ዝርዝር ውስጥ ፕሮግራም ውስጥ እንኳን የሌለ ቢሆንም እኔ አስቀድሜ በእናት ማህፀን የፈጠርኩ የሰራሁ የኔ ፕሮግራም ነው። የኔ ሰዓት ነው። የኔ ቦታ ነው። የኔ እቅድ ነው። የኔ ስኬጁል ነው። አንድ እግዚአብሔር የተናገረው ሰው አሜን ይባል።
አሁን ያለበት ሁኔታ ይልሃል ጌታ። አሁን ያለበት እያለፍክበት ያለው ሁኔታ ይልሃል የኔ ፕሮግራም ነው ይልሃል። ያንተ ፕሮግራም ላይሆን ይችላል፣ ያንተ እቅድ ላይሆን ይችላል፣ ያንተ ሐሳብ ላይሆን ይችላል፣ ያንተ ፍላጎት ላይሆን ይችላል። የኔ ነው ይልሃል ጌታ። አንድ ባለ ራእይ ሰው ብቻ አሜን ይበል። የኔ ነው ይልሃል። ይሄ ኳይት ታይም፣ ይሄ እግዚአብሔር ብቻህን የሚፈልግበት ቦታው አንተ ላንተ ከምታስበው ይልቅ እግዚአብሔር ላንተ ያስበውን አንተና እሱ ብቻ የምትጫወቱበት ታይም፣ አንተና እግዚአብሔር የምትነጋገሩበት ቦታ። ከዚህ በፊት የምታውቀው እናት ያሰበችልህ ሊሆን ይችላል። ቂጣ የሞቀ ቂጣ እየበላህ የምትሰማው እናትህ አይሮፕላን አብራሪ፣ ካፒቴን ሁንልኝ፣ ዶክተር ሁንልኝ፣ ኢንጂነር ሁንልኝ፣ የእናትን ሐሳብ ነው የአባትን ሐሳብ። ከዛ የሞቀ ቂጣ እየገመጥ ትኩስ እንጀራ እየበላህ ትኩሱን እየኖርክ ከምትኖርበት ህይወት አውጥቶ ወደ ህይወት ሌሊት የሚከትህ አንተ ለአንተ ካሰብከው፣ እናት ለአንተ ካሰበችው፣ ጓደኞች ለአንተ ካሰቡት፣ መንግስት ለአንተ ካሰበው፣ ሰፈር፣ ቀበሌ፣ ገበሬ ማህበሩ፣ አጠቃላይ ሸማቾች ህብረት ስራ ማህበር ላንተ ካሰበው፣ እግዚአብሔር ላንተ ያሰበውን የምትሰማበት ራይት ታይም ነው። አሜን በል። የምትሰማበት ትክክለኛ ስፍራ ነው። ይገርማል። ከህይወቴ ሌሊቶች በፊት በነበሩ በብርሃን በተሞሉ በተስፋ በተሞሉ ባሸበረቁ በፍቅርና በብዙ ሀግ በብዙ ማቀፍ በብዙ ደስታ በብዙ ምቾት በነበሩት ሁኔታ ውስጥ ባለፍኩባቸው ጊዜያቶች እማቀው የእናቴን ሐሳብ ነው፣ የማቀው የቤተሰቤን ሐሳብ ነው። የእግዚአብሔርን ሐሳብ ለማወቅ እድል አልሰጡኝም። ቢዚ አድርገውኝ ነበረ። ቢዚ አድርገውኛል። ጠዋት ማታ የራሳቸውን ነው እኔ ላይ አፕሎድ የሚያደርጉት፣ የራሳቸውን ነው እኔ ላይ የሚጭኑት። ስለዚህ እግዚአብሔር እንደዚህ ይፈልጋል። ከዛ ከምቾትና ከለመድኩት የትናንትና ህይወት አውጥቶ ወደሚፈልገኝ ሁኔታ ከማስገባቱ በፊት መሃል ላይ እኔ ላይ የጫኑትን ፎርማት ያደርገዋል። የጫኑብኝን ያወርደዋል በጠቅላላ። ምክንያቱም እኔን ከፈጠረበት ፐርፐዝ ውጪ ሊያኖረኝ እኔ ውስጥ የገባ ኢንፑት በጠቅላላ በሌላ ኢንፑት መውጣት አለበት። ስለዚህ ያን ሌሊት ያን ማታ ያንን ብቻህን የምትጋፈጥበት ታይም ወደ ህይወት ሌሊት አብረው ካገለገሉ ፓስተሮች ጋር ሲጸልዩ ልከነ አገባትን ብቻህን የምትገባው ብቻህን ገብተህ ትሰማለህ። አንድ ሆነ ገብተህ ህዝብ ሆነ ትወጣለህ። አንድ ሆነ ገብተህ ሀገር ሆነ ትወጣለህ። አንድ ሆነ ስገባ ጨለማውን ብቻህን ትጋፈጠዋለህ። ባዶነቱን ብቻህን ትጋፈጠዋለህ። ልክ ብርሃኑ ግን ለትውልድ ሁሉ ይሆናል። መከልከል እንኳን አትችልም። ብቻህን ጨለማውን ያጋፍጣል። ብቻውን ጠኔውን ያጋፍጣል። ብቻውን ማጣትን ያጋፍጥህና የሚገርምህ ማጣትን ብቻህን አጣጥመኸው ልክ ወደ አንተ ፕሮቫይድ ማድረግ ሲጀምር ያንን የእግዚአብሔር ፕሮቪዥን ብቻህን መብላት አትችልም። ማድረግ ነው ብቻ። አሜን ነው። ሳምሶን በጨለማ ውስጥ ጸጉሩ ማደግ ጀመረ ይላል መጽሐፍ። በጨለማ ውስጥ እንዲሆን ያደረጉት ፍልስጤሞች ናቸው። ወዶ አይደለም ተገዶ ነው ጨለማ ውስጥ የተጣለው። ወዶ አይደለም ብራዘር፣ ያገኘውን ነገር ነው የሚጥለው። አይኑ ወጥቷል። እዛ ዳርክነስ ውስጥ እዛ ጨለማ ውስጥ ነገሩ ማደግ ቀጥሏል። ተገደ የገባበት የህይወት ጨለማ የህይወት ሌሊት እዛ አይነት ዳርክነስ ውስጥ ገብታል ማለት ነገር ይቆማል ማለት አይደለም። እውነቴን ነው የምልህ። በእንደዛም አይነት ሁኔታ ውስጥ ሆነ ማደግን ትቀጥላል። አሜን። የህይወት ሌሊት የሚከፍተው የምድር በር ባይኖር ሰማይ ግን ካንተ ጋር። አሜን። የትኛውም ነገር የሚጀምረው ከሰማይ ነው። ለዚህ ነው ያዕቆብ እንደ ተንተራሰው ድንጋዩን ሰማይ ተከፈተ ይላል። የርብቃ ቤት ቻው ሸኚ በር ዘግቷል። እንግዳ ተቀባይ በሩን ዘግቷል። በእንደዚህ አይነት ሁኔታ ውስጥ ሰማይ ተከፍቷል። ስለዚህ ያ ታይም እግዚአብሔር ላንተ ያሰበውን ነገር የምትሰማበት ታይም፣ አንተ ላንተ ካሰብከው ይልቅ እግዚአብሔር ላንተ ያሰበውን የምታዳምጥበት ታይም ነው ያ ታይም። እግዚአብሔር አምላክ የእስራኤል ሰዎችን ከግብጽ ከማውጣቱ በፊት እንደዚህ አላቸው፣ ሄዱና ከግብፃውያን ብርና ወርቅ ጠይቋቸው አላቸው። ምን መጠየቅ እንዳለባቸው ይነግራቸዋል እግዚአብሔር። ሄደው ብርና ወርቅ ጠይቋቸው፣ እያወለቁ ሰጧቸው። እግዚአብሔር ምን እንደሚጠይቁ ባይነግራቸው ኖሮ ሰዎቹ ያላቸው ሊጥ ስለሆነ የሚጠይቁት ማሰሻ ነው። የሚያስብላቸው ማሰሻ አይደለም፣ እግዚአብሔር ወርቅ ነው የሚያስብላቸው። እዛ ምድር የፈሰሰ ላብ አለ። እዛ ምድር የደከሙበት ጉልበታ ሂሳብ ሳይወራረድ ከዛ ቤት አይወጡ። ከዛ ከተማ ሂሳብ አወራርደው ነው የሚወጡት። የነሱን ብቻ አይደለም የዘራቸውን ሁሉ ሂሳብ ነው የሚያወራርዱት። ኳይት ታይሙን የሚፈልገው እግዚአብሔር ወርቅ ሲያስብልህ ማሰሻ እንዳትል።
ከዛ ከኳይት ታይሙ እግዚአብሔር አንተን ብቻህን ከፈለገበት ሰዓት ውጪ አንተ የምታስብ የነበረው ማሰሻ ሊሆን ይችላል። ማሰሻ ምክንያት እቤት ያለው ነው የምታስበው። እቤት ሊጥ ካለ ማሰሻ ነው የምታስበው። እቤት ጋራጅ ካለ መኪና ነው የምታስበው። እቤት ሆቴል ካለ አንተ የምታስበው ሻይ ቤት ነው። ከቤት ተነስተ ስለሆነ የምታስበው ያንን የብቸኝነት ጊዜ እግዚአብሔር ይፈልገዋል። ሩት ስትሄድ ያሰበችው ቃርሚያ ነው። ይዛ የመጣችው ግን ገብስ ነው። አሁን ያሰበችው ቃርሚያ ነው፣ ያሰበላት ግን እርሻውን። ስማኝ፣ የህይወት ሌሊቶች እዛ ውስጥ እግዚአብሔር የሚያወራ ነገር አለ። አንተ ለራስህ የምታስበው ቃርሚያ ሊሆን ይችላል። እግዚአብሔር ለአንተ ያሰበውን እርግጡን የምትሰማው እዛ ጊዜ እርግጡን ይነግርሃል። እርግጡን ብቻህን አምጥቶ እርግጡን ይነግርሃል። ማንም እኔ ያለሁበት እንዳይል አድርጎ ብቻህን የሚፈልግ እድሜ ለኔ በልቀና ወጣሁለት እንዳይሉ ብቻህን ይፈልጋል። ሰው አረኩት እንዳይሉ ብቻህን ይፈልጋል። እዚህ ለመድረሱ እኔ ነኝ እንዳይሉ ብቻህን ይፈልጋል። ሲያወራክ ማንም የለም፣ ሲያጫውት ማንም የለም። እኛንን ነግረንለት የነገረው እንዳትባል ብቻህን ይነግርሃል። ማን ነበር አጠገብ ትላንትና? ማን ነበር እግዚአብሔር ሲያወራ ሲያጫውት? ማን ነበር? ብቻህን እግዚአብሔር የሚፈልግህ ያንተን ህይወት ሲሰራ ያሰበልህን ነገር አካል ሲያሲዝ የማንም አስተዋጽኦ፣ የማንም ድጋፍ፣ የማንም አብሮነት ስለማያስፈልገው በዚህ ጉዳይ የማንንም ድጋፍ እንደማይፈልግ ሊያረጋግጥልህ ነው። የነገረህን አካል ለማስያዝ የማንንም ድጋፍ አይፈልግም። እግዚአብሔር የማንንም ድጋፍ አይፈልግም። ይሄን ከያዛችሁልኝ ወደ ሁለተኛው ሐሳብ ነኝ። ለምን የህይወቴን ሌሊቶች እግዚአብሔር ይፈልጋቸው? ሁለተኛው እግዚአብሔር የህይወትን ሌሊት የሚፈልግበት ምክንያት ከዴስቲኒ የሚቀድመው ቴስቲሞኒ ስለሆነ፣ ከዴስቲኒ የሚቀድመው ቴስቲሞኒ ነው። ብዙ ሰዎች የምታስቡት ቴስቲሞኒያችሁ የሚወጣው ዴስቲኒያችሁ ጋር ስትደርሱ ይመስላችኋል። እግዚአብሔር በህይወታችሁ ከፍጻሜያችሁ የሚያስቀድመው ምስክርነታችሁ ነው። የህይወትህን ሌሊት እግዚአብሔር የሚፈልገው ከዴስቲኒ የሚቀድመው ቴስቲሞኒ ስለሆነ። እንዴት በሉኛ? በዛ ማታ ሰማይ ተከፈተ ይላል መጽሐፍ ቅዱስ። እንደዚህ ይላል፣ ለመጀመሪያ ጊዜ እግዚአብሔር ያዕቆብን ሲያዋራው እንደዚህ ያለው፣ እኔ ያለው የአባቶችህ የአብርሃም የይስሐቅ አምላክ ነኝ አለው። የአብርሃም ሲል የይስሐቅ ሲል ስም እየጠራ አይደለም፣ ቴስቲሞኒ እየነገረው ነው። አብርሃምንም መሽቶበት ነው አባት ያረኩት፣ ይስሐቅንም መሽቶበት ነው አባት ያደረኩት። ስም እየጠራ አይደለም ብራዘር። ኮቨነንት ኪዳን እየነገረው ነው። ኪዳን እያስታወሰው ነው። አውት ኦፍ ባዮሎጂ የሆነውን ሰው፣ እድሜ ያለፈበትን ሰው፣ ዘመን የተቆጠረበትን ሰው አባት አድርጌዋለሁ። ዛሬ ድንጋይ ላይ መተኛትን እንዳታይ የትናንትና አባትን የብዙዎች አባት ያረኩት ልክ እንዲሁ በህይወቱ ማታ መጥቼ ነው ማለቱ ነው። ስማ፣ እግዚአብሔር የአብርሃም የይስሐቅ አምላክ ነኝ ብሎ ሲለው ስም እየጠራ አይደለም፣ አሰራር እየነገረው ነው። አሰራር እየነገረው ነው። ልክ እንደዚሁ ነው። አብርሃምን ሳገኘው መሽቶበት ነበር። ይስሐቅም ከባድ ሁኔታ ውስጥ ነበረ። የአብርሃም ሲለው አያቱን አባቱን ይስሐቅን እግዚአብሔር ፈልጓል። የአብርሃም የይስሐቅ የያዕቆብ አምላክ መባል ፈልጓል። የኤሳው ሳይሆን የያዕቆብ አምላክ መባል ፈልጓል። ስለዚህ አብርሃም የይስሐቅ አምላክ ነኝ አለው። ልክ የአብርሃም የይስሐቅ አምላክ ነኝ ብሎ እሱ ጋር እንደመጣ ነገ ደግሞ በሚቀጥለው ትውልድ ላይ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይላል። እግዚአብሔር የህይወታችሁን ሌሊት የሚፈልገው እግዚአብሔር የህይወታችሁን ምሽት ብቸኝነታችሁን ከሱ ጋር ብቻ የምታሳልፉትን ታይም የሚፈልግበት ምክንያት ነገራችሁን የሚጀምረው እናንተን ዴስቲኒ ጋር በማምጣት ሳይሆን ከቴስቲሞኒ ነው የሚጀምረው። ይገርማቸዋል። ሊሰራ ሲመጣ እናንተ ጋር የአብርሃም ብሎ ይመጣል፣ የይስሐቅ ብሎ ይመጣል። ልክ እንደዛ ያዕቆብ ጋር ሲመጣ የአብርሃም አለ። ስም እየጠራ አይደለም። ባይ ዘ ዌይ ኢያሱ ጋር መጥኔ ከሙሴ ጋር እንደነበርኩ ሲለው ስም እየጠራለት አይደለም። 600,000 ሰው ያወጣው በጉልበቱ አይደለም፣ እዚህ ያደረሰው በጉልበቱ አይደለም። እኔ ከሙሴ ጋር እንደነበርኩ ብሎ ሲለው በአጭር አማርኛ ከፈረስና ፈረሰኛው በኤርትራ ባህር ከሰመጡበት ውሃው ደም ከሆነበት አይደለ? አዎ፣ እንደዛ ተአምር ካዩበት ደመናው በቀን ከፊት እየነበረው ፖዚሽን ቀይሮ ማታ የሆነበት መራራው ነገር እንጨት ተጥሎበት ጣፋጭ እንደሆነ ያለ በሬ ስጋ እንዳወር ይሄ ሁሉ ካፓሲቲ ከሙሴ ጋር እንደነበር አጭር ቴስቲሞኒ ነው። አጭር ምስክርነት